ሰላም እንዴት ናችሁ? ሰላም ናችሁ? የቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። በጣም ቆንጆ ቀላል በአጭር ደቂቃ የሚሰራ የቆስጣ ጥብስ ነው። በጾም ሰዓት አማራጭ የሚሆን ለልጅ ላዋቂ የሚሆን በፈለግነው ልንመገበው የምንችል በእንጀራም ሆነ በዳቦ መመገብ የምንችለው የቆስጣ ጥብስ ነው። ቪዲዮን እስከ መጨረሻው አብራችሁኝ እንድትቆዩ በትህትና እጠይቃለሁ። ቤተሰቦቼ አብራችሁኝ ቆዩ። ዛሬ የምንሰራው ቆንጆ ቆስጣ ነው። ይሄ ቆስጣ እንደምታዩት አጥቤዋለሁ። የቆስጣ ጥብስ ነው የምንሰራው። በጣም ፈጣን ነው። ቆስጣ ውሃ ስለሚተፋ ግዴታ እሳቱን ሙቀቱን ጨምር አድርገን ቶሎ ቶሎ ገልበጥ ማድረግ ነው ያለብን። እኔ የማደርገው ቅጠሉን ለብቻ ከቀነጠስኩኝ በኋላ እንጨቱንም እጠቀማለሁ። ግንዱን እንደዚህ ልጬ ዳርና ዳሩን ልጬ መሀሉን ከትፈውና አብሬ እሰራዋለሁኝ። እናንተ ከፈለጋችሁ ቅጠሉን ብቻ መጠቀም ትችላላችሁ። ግንዱን ስንጠቀም ግን አንደኛ ያበራክትልናል፣ ሁለተኛ ደግሞ ቆንጆ ነው። ከሽንኩርቱ ጋር አብረን ስንጠብሰው ቆንጆ ጣዕም ይኖረዋል። ቆስጣው ቅጠሉ ብቻ ምንም ወዲያው ሙሽሽ ስለምን ምንም ጥቅም ስለሌለው ግንዱንም አብረን እንሰራለን ማለት ነው። ዘይት ጨምሬያለሁ። ዘይት ከጨመርኩኝ በኋላ ዘይቱ ትንሽ ጋል ሲልልኝ በቁመት የተከተፈ ሽንኩርት አለን። እሱን ሽንኩርቱን ገልበጥ እናደርገዋለን እንዳይጠቁርብን እንዳያርብን። ገልበጥ እያደረኩኝ ሽንኩርቱን አበስለዋለሁኝ። ቆንጆ የጾም አማራጭ በአጭር ደቂቃ ውስጥ የሚደርስ ቢያንስ ከ5 ደቂቃ በታች የሚደርስ ነው። ይኸውን የጨመርኩት ግንዱ የተከተፈውን ግንዱን ነው። የቆስጣውን ግንድ ልጬ ከትፌዋለሁኝ። እንደ ሽንኩርት ከትፌ አብሬ እንደዚህ ብስል አደርገዋለሁ። በዛ ነጭ ሽንኩርት ጨምሬያለሁኝ። ነጭ ሽንኩርቱን አብሬ ከትፌ ነው የጨመርኩት። ይሄ ደግሞ በካሮት መሰልሰያ የተፈቀፈቀ አንድ ራስ ካሮት ተጠቅሜያለሁኝ። ቆንጆ ጣዕም ይኖረዋል። ሌላው ደግሞ ለመልክም ቆንጆ ነው። ካሮቱንም አብሬ እጠብሰዋለሁኝ። እንዳልኳችሁ የቆስጣው ግንድ አብሬ ጨምሬዋለሁ። እንደ ሽንኩርት ከትፌ ቀደም ብዬ ጨምሬው እንደዚህ ጥብስ አደርገዋለሁ። ቅጠሉን ከመጨመራችን በፊት ቆስጣውን ከመጨመራችን በፊት አብሬ ከጠበስኩት በኋላ ይሄ መጀመሪያ ታጥቦ የቀነጠስኩት ቆስጣ ነው። እንደገና ከቀነጠስኩትም በኋላ አጥልየዋለሁኝ። ማጠንፈፊያ ላይ አስቀምጬው ነበረ። አሁን ይሄ ብዙ ይመስላል እንጂ ወዲያው ገልበጥ እናደርገዋለን። አንከድነውም። የቆስጣ ጥብስ ውሃ በጣም ስለሚተፋ ተጠንቅቀን ብዙ ውሃ እንዳይተፋብን ከጠበስነው ከሽንኩርቱ ጥብስ ጋር አብረን እንቀላቅለዋለን። ቆስጣችንን ጠበስ ነው የምናደርገው። እንደዚህ ገልበጥ አድርገዋለሁኝ። ብዙ ጊዜ አይፈጅብንም። ውሃ እንዳይተፋብን በተቻለን መጠን እሳቱን ጨምሬበታለሁኝ። መጨረሻ ላይ ነው ያደረኩት፣ ምክንያቱም ውሃ እንዳይተፋብኝ ከቁሌቱ ጋር አብሬ ለማቀላቀል ለመጥበስ። ምንም ብታደርጉት ቆስጣ ውሃ አለው። ውሃ በውስጡ ብዙ ይዘት አለው። ቶሎ ገልበጥ አደርገዋለሁኝ። በጣም ቆንጆ ለጾም አማራጭ የሚሆን ብዙ ሰዓት የማይወስድብን
ጨው መጠነን እንጨምራለን። ብዙ ሰዓት አይወስድም። አሁን በቅቶታል። ቃሪያ ጣል ጣል አድርገን ቃሪያ ከሌለ ትንሽዬ መጥሚጣ ጨምረን ነጭ ሽንኩርት ስላለው ሌላ አይነት ቅመም መጨመር አልፈለኩም። ደረቁ ፓውደሩ ካላችሁ የጥብስ ቅጠል እሱን መጨመር ነው። እኔ እርጥቡ ስላለኝ እርጥቡን እጠቀማለሁኝ። በቃ ልክ ከ5 ደቂቃ በታች የሚደርስ ጎመናችንን ቀንጠስ ቀንጠስ አድርገን ቆስጣችንን እንደፈለግነው አድርገን በምንፈልገው አትክልት ከሌላ አትክልቶች ጋር ጨምረን ጠበስ ጠበስ የምናደርገው ነው። እኔ እቺ ሚጥሚጣ ቃሪያ ናት፣ እሷን ጨምሬያለሁ። በጣም ነው የምታቃጥለው። እሱን ጨምሬበታለሁኝ። ካሮት ለመልክ ጥሩ ነው፣ ለጤናም እንደዛው። አሁን ጾም ስለሆነ አትክልቶችን ብዙ ጊዜ ብዙዎች ስለሚያዘወትሩ ቆንጆ አማራጭ ነው። ለሆድ ልስላሴም ለጤናም ብዙ ጥቅም አለው ቆስጣ። በዚህ መልኩ እንደዚህ እንሰራዋለን። በጣም ቆንጆ ነው፣ ትወዱታላችሁ ቤተሰብ። የጥብስ ቅጠል እርጥቡ ሳላለኝ እሱን ጨምሬበታለሁኝ። እናንተ ፓውደሩም ካለ እሱን መጨመር ነው። በዚህ መልኩ ሰርቼ ጨርሻለሁ ቤተሰቦቼ። በትንሽ ደቂቃ ውስጥ የሚሰራ ነው። በዚህ መልኩ ሰርቼዋለሁ። እኔ በካሮት ነው የሰራሁት። እናንተ በፈለጋችሁት በሌላ አይነት ግብአት የተለያየ ነገር ጨምረን አትክልት ጨምረን ወይም ጥራጥሬ ጨምረን መስራት እንችላለን። በእንጀራም በዳቦም በፈለግነው በቂጣም መመገብ እንችላለን። ቪዲዮን እስከመጨረሻው ስለተከታተላችሁኝ በጣም አመሰግናለሁ ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩኝ። ቻው።